ተወዳደሩ መካከል የሆናችሁ ልጆች ብዙ የተጨነቃችሁ ብዙዎቻችን ደግሞ ዩቲዩብ ቻናላችንን እንተው ያላችሁ ልጆች አሉ። ለዚህ ደግሞ መፍትሄ የሚሆኑ ዛሬ ቁልፍ ነገር ይዤላችሁ መጥቻለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ? ሰላም ነው? ሰላማችሁ እንደምትራሽው ይብዛልኝ። ዛሬ በአይነቱ ለየት ያለ ቪዲዮ ይዤላችሁ መጥቻለሁ። እሱም ይዤላችሁ የመጣሁት ቪዲዮ ምንድን ነው? በሰሞኑ እየተራገበና እየተወራ ያለው የዋች አወር ጉዳይ ብዙዎቻችንን አሳስበናል። በተለይ ከአንድ ሺህ በታች ያለው ዋች አወር ወይም 2000 ውስጥ ገብተን 3000 እና 4000 ለመግባት የምንዳገር ወይም የምንፈልግ ብዙ ነን። ስለዚህ ለዛ ደግሞ መፍትሄ የሚሆኑ እጃችሁ ላይ ነው ቁልፍ ነገር ያለው። ስለዚህ እሱን መፍትሄ የሚሆነው ዛሬ እንወያይበትና እስኪ ችግራችንን በቀላሉ እንፍታላችኋለሁ። ብዙዎቻችን ተቸግረናል። አዎ እናውቃለን። መዳም ቤት ያለ ነው የመዳም ልጆች አሉ፣ ስራው አለ፣ በዚህ በኩል ደግሞ ሞላ ምንለው ነገር አለ። ሁላችንም ኩሽና ውስጥ ነው ቪዲዮ የምንቀረጸው። ሁላችንም ቪዲዮ ከቀረጽ በኋላ ላይ ምን ኩሽና ውስጥ ነው። ስለዚህ ለዚህ ደግሞ ቀላሉ መፍትሄ ምንድን ነው? እኛ ቢያንስ እንኳን ማድረግ ያለብንን በቀላሉ ነገር ማድረግ አለብን። ለዛ ደግሞ መፍትሄው እኛው ጋር ያለው የመጀመሪያው መፍትሄ ልንገራችሁ። የምትሰሩበትን ነገር በደንብ አድርጋችሁ ፕሮቴክት አድርጉት። በተለይ ኪችን ውስጥ የምትሰሩ ልጆች ከኪችን ውጭ የምትወጡ ኪችን ውስጥ ምግብ ብቻ ማብሰል የሆኑ ስራችሁ በጣም ቀላል ነው ለእናንተ። ቪዲዮ አንደኛ ቪዲዮ በየቀኑ መፖሰት፣ 2 ወይም 3 ቪዲዮ ጠዋት ከሰዓትና ማታ ላይ መፖሰት። ሁለተኛ ፕሌይሊስት በየዩቲዩብ ቻናላችሁ ስር የቪዲዮ የላይቭ ሊሆን ይችላል፣ የቪዲዮ ሊሆን ይችላል፣ ቪዲዮ የዩቲዩብ ሊሆን ይችላል፣ ወይም ደግሞ የድራማ ቪዲዮ ሊሆን ይችላል። እነዚህን ከፋፍላችሁ ፕሌይሊስት አስራችሁ ከዩቲዩባችሁ ስር አስቀምጧቸው። ሁለተኛ የፕሌይሊስት ግሩፖች የተለያዩ ግሩፖች ጋር መሳተፍ። ሶስተኛ ራሳችሁ ፕሌይሊስት አስራችሁ ከሌሎች ጓደኞቻችሁ ጋር ማጫወት። ቤታችሁ ውስጥ 3-4 ሰራተኞች ካሉ 3-4 ሰራተኛ ያለበት ፕሌይሊስት አስራችሁ ለእነሱ ማከፋፈል። ቤተሰቦቻችሁ የተለያዩ ቪዲዮዎቻችሁን እንደሌላችሁ ሼር ማድረግ። ይህ ደግሞ ቪዲዮ ወይም እይታ ቀነሰብኝ የምትሉ ወይም ደግሞ ዋች አወር ቀነሰብኝ የምትሉ በጣም ብዙ ልጆች የሰማችሁ አላችሁ። በጣም ብዙ ልጆች በቴሌግራም የምትወራላችሁ። ለእሱ ደግሞ መፍትሄ ነገራችሁ። እናንተ ቪዲዮ ዋች አወር የሚቀንስባችሁ ምክንያቱ ነገራችሁ። እናንተ ፖስት ለምታረጉለት ሰውዬ ወይም የእናንተ ቤተሰብ ሊሆን ይችላል፣ ዘመን ሊሆን ይችላል፣ ኤኒቲንግ አይዶ አላውቅም። እናንተ ፖስት ለምታረጉለት ያ ሰውዬ 5 ደቂቃ እንኳን ቪዲዮዋችሁን ሳያይ ጀምሮ የሚወጣው የእናንተ ዋች አወር ይቀንሳል። ኦልሬዲ አላየላችሁ ቪዲዮ እየተባለ ስለዚህ ዳውን ነው የሚያደርግባችሁ። ራሱ እኮ ቪዲዮ ከወሰዳችሁ በኋላ እኮ ወደ ላይ የሚያረቀስታለ ወደ ታች የሚያረቀስታለ እዛ ደግሞ ቼክ ማድረግ ትችላላችሁ። እሱ ቼክ ስታደርጉ ወደ ታች ከሆነ በቃ ቪዲዮዋችሁ ያየላችሁ ስላል አይደለ እናንተ ቪዲዮ ከፖስታችሁ በኋላ ለማያየላችሁ ሰው ፖስት አታድርጉ። እንደገና ደግሞ ሌላ ዋች አወር የሚቀንስባችሁ ምክንያት ልንገራችሁ። እናንተ የራሳችሁን ቪዲዮ ፖስት ከማድረጋችሁ በፊት ከብከት ላይ ገብታችሁ ቪዲዮ ስትቀርጹ ወይም በኢሹ ሊሆን ይችላል ወይም በከብከት ሲሆን በሌላ ነገር ሊሆን ይችላል። እናንተ ኤዲቲንግ የምታደርጉት ኤዲቲንግ ስታደርጉ ቪዲዮዋችሁን ራሳችሁ በደንብ አድርጋችሁ 10 ደቂቃ ሆነ 15 ደቂቃ ሆነ አይታችሁ አስተካክላችሁ ከዛ በኋላ ፖስቱ። እናንተ ግን ቪዲዮውን መጀመሪያ ሳታዩት ፖስቱና ዩቲዩብ ቻናል ላይ ካረጋችሁት በኋላ ቀጥታ ምን ታደርጋላችሁ? ከፍታችሁ ታያላችሁ። ከፍታችሁ ካያችሁ ኦኬ እስከ መጨረሻ ነው። ካላያችሁ ደግሞ አትክፈቱ። እናንተ የራሳችሁን ቪዲዮ ከፍታችሁ ካያችሁ ዋች አወራችሁ ይቀንሳል። ሌላ ሶስተኛ በአራተኛ ደረጃ ቪዲዮ ከፖስታችሁ በኋላ ቪዲዮዎቻችሁን ሼር የምታደርጉት ወዲያውኑ አይደለም። ከሁለት ቀን ከ3 ቀን በኋላ መሆን ያለበት። ይህን ያለብላችሁ ለምታስ በቴሌግራም ሊሆን ይችላል፣ በኢሞ ሊሆን ይችላል፣ በኢንስታግራም፣ በፌስቡክ ሊሆን ይችላል። እንደዛ ማድረግ ያለባችሁ ከ24 ሰዓት በኋላ ነው። ቪዲዮዋችሁን ሼር አድርጋችሁ ሌላ ሰው እንዳይላችሁ ማድረግ ያለባችሁ ሀታ ፕሌሊስት ላይ ስታስገቡ ማለት ነው። ያን ነገር በደንብ ተጠቀሙ። ሶስተኛ ስትፖስቱ ፕራይቬትም አታድርጉት፣ ፐብሊክም አታድርጉት፣ አትሊስት አድርጉት። አትሊስት አድርጋችሁት ከዛ በኋላ ዩቲዩብ ቻናላችሁን አይታችሁ በምትለቁበት ሰዓት ለምሳሌ ዛሬ 3 ሰዓት ከሆነ የምለቀው ነገም 3 ሰዓት ከነገም ወዲያም 3 ሰዓት እንደገና ደግሞ ዩቲዩብ ስቱዲዮ ላይ ገብታችሁ የእናንተ ኦዲየንስ ከስንት ሰዓት እስከ ስንት ሰዓት ነው የሚገቡት የሚል አለ። እኔ ማስቀምጥላችኋለሁ እዚህ መጨረሻ ላይ ከስንት ሰዓት እስከ ስንት ሰዓት ነው የሚገቡት። የእናንተ ለምሳሌ ከ3 ሰዓት እስከ 4 ሰዓት ሆነ የሚገቡት ከ3 ሰዓት እስከ 4 ሰዓት ባለው ነው ፖስት ያለባችሁ። የእናንተ ኦዲየንሶች ወይም የእናንተ ተከታታዮች በማይገቡበት ሰዓት እየፖስታችሁ ኧረ አይታየኝም
ዩቲዩብ ስቱዲዮ ላይ ገብታችሁ አናላይዝ የሚለው ጋር በመቼ ሰዓት ነው የኔ ኦዲየንሶች ወይም ተከታታዮች የሚገቡት የሚለውን ከላይ እስከታች ያሳያችኋል። 12 ሰዓት ማታ፣ መቅሪብ፣ ኢሻ ሊሆን ይችላል። ለምሳሌ ሱብህ ነው የሚገቡት። ሱብህ ይገባሉ 3 ሰዓት። ከ3 ሰዓት ጀምሮ ያለው ከ3 ሰዓት ሱብህ ላይ አለኝ። ከ3 ሰዓት እስከ 6 ሰዓት የሉም። ከ6 ሰዓት እስከ 8 ሰዓት በኢትዮጵያ ማለት ነው። ከ8 ሰዓት ድረስ አሉ። ከዛ መቅሪብ ላይ አሉ። ከዛ ደግሞ ሌሊት 6 ሰዓት ላይ አሉ። እኔ አሁን የራሴን አውቀዋለሁ መቼ ላይ እንደሚገቡ። ቀንም አለው። ለምሳሌ ይሄ ቀን ተከታታይ አይደለም። ሐሙስ የሚገቡ ከሆነ ቅዳሜ በዚህ ሰዓት ላይ ገቡ ይችላሉ። ስለዚህ እዚህ አናላይዝ ላይ የሚያሳያችሁን ተጠቅማችሁ በሱ ሰዓት ፖስቱ። በሱ ሰዓት ሳትፖስቱ ሰዓት ቀነሰብኝ ትላላችሁ። ቪውስ የለውም። ብዙዎቻችሁ የምትታገሉ ምንድነው? ላይቭ ኦልሬዲ ኦኬ፣ ላይቭ ጥሩ ነው ሰዓት ለመጨመር። ላይቭ ላይ ተዘብዝፋችሁ 3 ሰዓት 4 ሰዓት መቀጣችሁ አይደለም። ላይቭ ላይ መቀመጣችሁ ሳይሆን ዋናው ወሳኙ ምንድነው? ላይቭ ላይ ስትቀመጡ ምን ያህል ሰው ነው ይመጣላችሁ፣ ምን ያህል ሰው ላይክ እና ሰብስክራይብ የሚያደርጋችሁ የሚከታተላችሁ የሚለው ነው ዩቲዩብ የሚለው። አንቺ ላይቭ ላይ 24 ሰዓት ብትቀመጥ ሰው ካልመጣ ዜሮ ከሆነ አይሰጥሽም ቪውስ ከሌለሽ ደግሞ ዋቻወር የለሽም። ዋናው ደግሞ ለዋቻወር ቪውስ ነው። እኔ ልንገራችሁ፣ ብዙዎቻችሁ ያልገባችሁ ምንድነው? ቪውሳችሁ ዳውን ሆኖ ዋቻወር የለኝም ትላላችሁ። ከየትም ደግሞ ቪውስ ሰው ካላየላችሁ፣ ቪውስ እኮ ማለት ሰው ሲያላችሁ ነው። ሰው ካላየላችሁ ደግሞ ዩቲዩብ ራሱ ሼር ያደርግላችሁ። ሰው እኮ 1000 አንድ ቪዲዮ እኮ ለቃችሁ 1000 እይታ እኮ ካየው እኮ ዩቲዩብ ራሱ አስቦ እኮ ሼር ያደርግላችኋል። እንደገና ደግሞ ከመልቀቃችሁ በፊት የሆነ ቪዲዮ ከቪዲዮ ወይም ከፖስት ከምታረጉት ስር ማለት ነው። ፖስት የሚል አለ እኮ ዩቲዩባችሁ የራሳችሁ ቻናል ላይ ማለት ነው። ቪዲዮ አለ፣ ላይቭ አለ፣ ሾርት ቪዲዮ አለ፣ እንደገና ደግሞ ፕሌይሊስት የሚል አለ፣ ፖስት የሚል አለ መጨረሻ ላይ። እሱ ላይ ራሳችሁን ጽፋችሁ ፖስት አድርጉ። ዛሬ ከ8 ሰዓት ጠብቁ ብላችሁ 8 ሰዓት የሚገቡ ከሆነ እናንተ 8 ሰዓት ጠብቁ በአዲስ መልኩ ምናምን ብላችሁ ጽፋችሁ ፖስት አድርጉ። ሰዎች ያን ነገር ሲያዩት በዛ ሰዓት እስከሚለቀቅ ስለሚቸኩሉ ያን ነገር ይጠብቋችኋል። ስለዚህ ያ ነገር ዋቻወራችሁን ካፍ እንዲልላችሁ ያደርጋችኋል። 8 ሰዓት ብዙ ሰው ያናፍሳል። 8000 ሊገባ ነው ዋቻወር፣ 8000 ሊገባ ነው ዋቻወር። ምን ይሻለናል? 8000 ላይገባ ይችላል። ገና መች ተረጋገጠና እናንተ እንዴ? ከአሁን ሰው ስላነፈሱ እኮ ቢያንስ አንድ ዩቲዩብ ቻናል 8000 ሊገባ ነው ብሎ ካወራ ሌላው ይነሳል። ሁሉም ገንዘብ መሰብሰቢያ ነው የሚፈልገው። ሁሉም የበላውን ነው የሚያከው። ስለዚህ ላይገባም ይችላል። ኦልሬዲ ምንም እንትን የሚል ነገር አይደለም፣ አልተረጋገጠም። ከገባም ኦኬ ይግባ፣ ምን ችግር አለው? እኛ 2000 ዋቻወር ያለን 3000 ዋቻወር ያለን ልጆች እንኖራለን። 5000 ዋቻወር ነው የሚቀረን። 5000 ዋቻወር ደግሞ በተለያዩ መልኮች ሊመጣልን ይችላል። የእኛ ድርዚቅ ማንም አይበላውም። ስለዚህ ኦልሬዲ እናንተ ራሳችሁ ዝግጁ ነው ማድረግ ያለባችሁ። ዩቲዩብ ቻናል ልትሰሩ ገብታችኋላ። ለምንድን ነው ወደኋላ የምትመለሱት? በቃ እንደዚህ እኔ ፊታ ቪው ስለሌለው ዋቻወር ስለቀነሰ በዩቲዩብ ቻናል ልትወሩ ለምን ትወጣላችሁ? 8000 የገባባችሁ በጣም ትሰሩ ነበር፣ ትታገሉ ነበረ 4000 ለማስገባት። ከዛ በኋላ 8000 ከገባ በጣም ያደክማችኋል፣ ያታክታችኋል። ኦልሬዲ ይገባኛል። ሙቀት ነው፣ የቤቱ ስራ አለ። አቁሙት አይደለም ስሩ። ነገር ግን ለምሳሌ በጣም የምትቸኩሉ ከሆነ የምትቸከላችሁን ትንሽ ጋብ ስጡት። በቃ ለራሳችሁ ተኙ፣ ረፍት አድርጉ። ለምን ቶሎ እንደማይሞላላችሁ ስለምታውቁ። ነገር ግን ቪዲዮ መፖስታችሁን አታውቁም። ቪዲዮ ፖስቱ ላይ በግቡ የተለያዩ ግሩፖችን እየመሰረታችሁ እናንተም ተወሳተፉ። በቃ የቴሌግራም ግሩፕ የራሳችሁ ራሱ ሊኖራችሁ ይገባል። የራሳችሁን ከፍታችሁ ለምሳሌ ፖስት የምታረጉበት በቃ ስልካችሁ ደህና በቃ ፖስት የምታረጉበት ስልክ ጽድት ያለ የተለያዩ አይቱቦችን መጠቀም። ለምሳሌ ዛሬ የምጠቀመው ከብከት ከሆነ ከከብከት የተሻለ ዩቱብ ወይም ባነር ተምኔል የሚሰራ የትኛው ነው? ጀመናይ ነው? ቻትጂፒቲ ነው ወይስ ሌላ አለ ብላችሁ እሱን ሼር ማድረግ። በቃ በየቀኑ አዳዲስ ቪዲዮዎችን መፍጠር አለባችሁ። ዘሴም አስ ቪዲዮዎች የምታመጡ ከሆነ የእናንተ ኦዲየንሶች ላይብላችሁ አይችልም። በቃ ዲስክራይብ ነው የሚያደርጓቸው፣ ይገልባቸዋል። በቃ የተለያየ ነገር በቃ ለምሳሌ ዛሬ እኔ ስለ ድራማ ከሆነ የምሰራው መሀል ላይ ማስገባት ያለብኝ ስለ ራሴ ላይ ሊሆን ይችላል፣ ስለ ሰው ላይ ሊሆን ይችላል፣ ወይም ስለሆነ ነገር ሊሆን ይችላል። እሱን ነገር አስገብቼ ስሰራ ደግሞ የትኛው ነው ቪው ሲያገኘው? የድራማ ነው ስሰራ ቪው ሲያገኘልኝ፣ ወይስ ስለ ራሴ ላይ ብለው ስሰራ ያገኘልኝ፣ ወይስ ስለ ሰው ነው የሚለው እሱን አጥንታችሁ። እንደገና ደግሞ የተንዛዛ ነገር አታውቅም። አሁን ለምሳሌ የድራማ ኤዲቲንግ ስታደርጉ በቃ ከዛ በኋላ እንደዚህ ብሎ እያላችሁ በቃ የሆነ ቃላቶችን እየደጋገማችሁ ማለት ነው። በ15 ደቂቃ ማለቅ ያለበትን 30 ደቂቃ ታደርጋላችሁ። ቆይ እናንተ ያን ከዛ እያለ ማን ነው የሚሰማችሁ? እቺ ከዛ እያለች ብሎ ዛሬ ካያላችሁ ነገ አይላችሁ፣ ጭራሽ ግማሹንም ራሱ አይላችሁ። ስለዚህ እናንተ ስታደርጉ ፍሬ ሀሳቡን ብቻ ነው ቆርጣችሁ ማለት ያለባችሁ እንጂ እንዳለ ይዛችሁ መታችሁ 40 ደቂቃ ስታነበነብ ብትይ ማንም አይልሽም። በቃ ትቶሽ ነው የሚሄደው ሰው። ለምን ሰው የሚፈልገው 10 ደቂቃ ከኔ ጀምሮ። አሁን ለምሳሌ ኤዲቲንግ ለመማር ስፈልግ ዩቲዩብ ቻናል ሰርች ሳደርግ ምንድን ነው ማለት የማየው ደቂቃውን ነው ባየው መጀመሪያ 30 ደቂቃ ከሆነ እኔ እሰራለሁ። 30 ደቂቃ ቁጭ ብዬ እሱን ስማር አለኝ ብማር ኦልሬዲ ለኔ ነው ጥቅሙ ትምህርቱ። ግን 30 ደቂቃ ላይ ነው 10 ደቂቃ 20 ደቂቃ ያለው ዩቲዩብ
ለምሳሌ እሱ 30 ደቂቃ ከዛ በኋላ እያለ እየደጋገመ የእሱን ከዛ በኋላ ለምንድን ነው የማዳምጠው? በ10 ደቂቃ ኤዲቲንግ አድርጎ የሚያሳይ መምህር ካለ እሱን ሰርች አድርጌ እሱን አያለሁ። ስለዚህ እሱን ዲስክራይን አደርገዋለሁ። ለምን ወደ ላይ አደርገዋለሁ? ወደ ታች አድርጌው ነው የማልፈው። ስለዚህ እናንተ ዩቲዩብ ከጀመራችሁ ቆርጣችሁ የተነሳችሁት ቀጥሉበት። 8000 ላይ ገባ ይችላል፣ በ4000 ሊቀጥል ይችላል። ይቀጥልልን በ4000 በቃ መሙላት ካለብን አሁን 2200 3200 ምናምን በቃ 3000 ያላችሁ ልጆች አላችሁ። እናንተ ደግሞ አትሞቱ። ተማሞታችሁ ለአንድ ወር ታግላችሁ ሩጣችሁ 4000 ግቡ። ለምንድን ነው የምትሞቱት? ስለዚህ ዛሬ ይዤላችሁ የመጣሁት ቪዲዮ ይሄን ይመስላል። 4 ወይም 5 ነገሮችን ፖይንት ነገሮችን አስቀምጬላችኋለሁ። በእነሱ ከሰራችሁበት እመኑኝ ሞኒ ሆናችሁ የመጀመሪያ ተከፋይ የምትሆኑት እናንተ ናችሁ። ስለዚህ እኛም ከዛ መካከል ነን። ሞኒ ስለሆነ ሲከፈለን ደግሞ በቃ አድርገን እናሳያችሁ። ላይክ፣ ሰብስክራይብ፣ ሼር፣ ኮሜንት ማድረጋችሁን አትርሱ። ለወዳጅ ሚሊዮቻችሁ ሼር አድርጉላችሁ። በሚቀጥለው ቸርን ሰንበት። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ባይ ባይ።